ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተማሪዎች እንዴት ናችሁ? እኛ ሰላም ነን አልሐምዱሊላህ ረብል ዓለሚን። ዛሬ ውጤታችሁን የምታዩበትን የአወሊያ ሁለተኛ ደረጃ ትምህርት ቤት ስኩል ሲስተም ለእናንተ ብቻ ተብሎ የተዘጋጀውን አጠቃቀሙን ለማሳየት ነው የመጣሁት። ይችን አጠር ያለች ቪዲዮ የምሰራላችሁ። እንግዲህ ቪዲዮውን ተከታትላችሁ እስከ መጨረሻው ድረስ ካያችሁት በአላህ ሱብሓነሁ ወተዓላ ፍቃድ በደንብ ግልጽ ይሆንላችኋል ብዬ አስባለሁ። ያው እስካሁን ባለውም ብዙ ተማሪዎች ተጠቅመዋል፣ ግን ቢያንስ ግማሽ የሚሆን አንዳንድ ጊዜ አንዳንድ ክላስ ላይ ደግሞ ከግማሽ በላይም ተማሪዎች ስላላዩ አጠቃቀሙ ጠፍቶባቸው ነው የሚል እንድምታ ስላለኝ ነው ወደዚህ የመጣሁትና ቀጥታ የላኩላችሁን ሊንክ ተጠቅማችሁ ነው የምትገቡት። ቴሌግራም ቻናላችሁ ላይ የአወሊያ ሁለተኛ ደረጃ ትምህርት ቤት አወሊያ ሰከንደሪ ስኩል ስቱደንት ቻናል የሚል አለ። እሱ ውስጥ ስትገቡ የተለቀቀላችሁ አለ ክላስሩም አሰስመንቱን እንድታዩት ብዬ መጀመሪያ የላኩላችሁ ማለት ነው። ስለዚህ እዛ ጋር ትገቡና ይችን እዚች ጋር የምታዩዋትን ምን ታደርጋላችሁ? ይችኛይቱን ሊንክ ማለት ነው፣ እሷን ክሊክ ታደርጋላችሁ። ልክ እሷን ክሊክ በምታደርጉበት ሰዓት የሚመጣላችሁ ነገር ምንድን ነው? ይከፍትላችኋል ማለት ነው። እንደዚህ ይኸው እንደምታዩት አወሊያ ነምበር 1 ሙስሊም ሰከንደሪ ስኩል አለ። ይችን 3 ነጠብጣቧን እዚች ጋር ትነኳታላችሁ። ከዛ ክላስሩም አሰስመንት ቶታል ማርክ ይላል፣ ሆም እና መጨረሻ ላይ ደግሞ ሪሶርስ እና ባውት አለ። ሪሶርስ የሚለው ለእናንተ አንዳንድ ጋይዶችንና ሌሎች ተጨማሪ ነገሮችን ኮኔክት እናደርግላችኋለን ብለን ስላሰብን ነው ወደፊት ይህን ያስቀመጥ ነው። አሁን ላይ ባዶ ነው፣ ምንም ነገር የለውም። ሆም የሚለው ደግሞ ክላስሩም አሰስመንቱ ላይ በዛ ስለሚል የሰብጀክት ብዛቶቹ ትንሽ አንድ ላይ ለማምጣት ስለሚያስጠላ እነሱን ለመከፋፈል የየክላሱን ስላደረግን ነው። ለምሳሌ ክላስሩም አሰስመንት የሚለውን ክሊክ ባደረገው በዚህ መልኩ ይመጣልኛል። 11ኛ ክፍል ወይ ደግሞ 12ኛ ክፍል 11ኛ ክፍል ሲገባ በዚህ መልኩ ይመጣል። ይሄው ግሬድ 11 ስቱደንት ፖርታል ይላል። አሁንም እዚች ጋር ገባና ኮመን ኮርስ ናቹራል ሶሻል ይላል። እዚች ጋር ልብ ማለት ያለባችሁ ግሬድ 11 ላይ ኮመን ኮርስ ናቹራል እና ሶሻል የሚል አለ። በዲፓርትመንት ስለለየሁት ነው። ኮመን ኮርስ ማለት የናቹራልም የሶሻልም የሚወስዳቸው ናቸው። ናቹራል የሚለው ደግሞ ይሄ የምታዩት እዚህ ጋር ናቹራል ተማሪዎች ብቻ የሚወስዱ ናቸው። ኮመን ኮርሶቹ ግን ማትስ፣ እንግሊዘኛ ምናምን ያሉት ናቸው። ሶሪ ወደ ኋላ ልመለስ ነው። ስለዚህ እዚች ጋር በምትገቡበት ሰዓት ይሄ የናቹራል ነው እንደዚህ ነው፣ በእንደዚህ አይነት ድካሞች ወደ ኋላ ስታክ ማድረግ የለባችሁ ማለት ነው። ወይ ደግሞ ሶሻል ላይ እኮ ያው የሶሻል እነዚህ ብቻ ናቸው የተለቀቁት ሌሎቹ አልተለቀቁልንም እነ አይቲ አረበኛ ምናምን ብላችሁ እንደዚህ አይነት ጥያቄዎች ስለተነሱብኝ ነው በነገራችን ላይ። ስለዚህ ቀጥታ እኔ አሁን ወደ ሆሙ ልመለስና 12ኛ ክፍል ነው መግባት እንፈልገው። ላሳያችሁ የፈለግኩትም ደግሞ ክላስሩም አሰስመንቱን እንዳሰስ ስላደርገውና እንዴት አድርጋችሁ ፓስዋርድ ክሬት እንደምታደርጉ ወደ ቶታል ማርኩ እንዴት እንደምታዩ መጣለሁኝ ማለት ነው። ወደዚች ጋር ልምጣ። ግሬድ 12 ላይ ክሊክ ሳደርግ በዚህ መልኩ ግሬድ 12 ስቱደንት ፖርታል ይላል። እዚች ጋር ገባና ኮመን ኮርስ ናቹራል እና ሶሻል ይላል። ኮመን ኮርስ ናቹራል እና ሶሻል። ለምሳሌ ኮመን ኮርስ ላይ አይቲ እንግሊዘኛ አለ፣ ማትስ፣ እነዚህ አሉ። ልክ እሱ ስከፍተው በዚህ መልኩ ይመጣልኛል። እነዚህ እዚህ የምታዩቸው ሴክሽናችን ናቸው። 12ኛ ክፍል 3 ሴክሽን ስላለን ግሬድ 12 ኤ፣ 12 ቢ፣ 12 ሲ ነው የሚመጣለን። ልክ ይችኛይቱን 12 ኤ መጀመሪያ ላይ ናት። እኔ 12 ቢ መግባት ከፈለኩ እሱን እመርጣለሁ ማለት ነው። የሲ ክፍል ተማሪ ከሆንኩኝ ደግሞ ሲ ክፍል እመርጣለሁ ማለት ነው። ስለዚህ እዚች ጋር አሁን ፓስዋርድ ነው የማስገባው። ፓስዋርድ ስቱደንት ኮድ እና ፓስዋርድ። ይሄ ስቱደንት ኮድ የሚለው አዲሱ መታወቂያችሁ ላይ ያለው ኮዳችሁ ነው። የክፍያ ኮዳችሁና መታወቂያችሁ ላይ ያለው ልዩነት አለው። የመጀመሪያ ያኛው በግሬድ ስለነበር የተሰጠው ትንሽ ወሰብሰብ ሲልብን አዲስ ለመታወቂያችሁ የሚሆን ነገር ነው አዘጋጅተን የላክላችሁና ይሄኛው ግን የሚሰራላችሁ መታወቂያችሁ ላይ ባለው ነው። አዲሱ መታወቂያችሁ ላይ ባለው ነው የሚሰራላችሁ። እሱ ነው የምትጠቀሙት። አሁን ቀጥታ ስቱደንት ኮድ አላስገባም። ስቱደንት ኮድና ፓስዋርድ አላስገባም። ምክንያቱም ወደዚህ ፔጅ ገና እየገባሁ ነው። እንግሊዘኛ ነው፣ እንግሊዘኛ አይቻል አቅም። ስለዚህ ምንድነው ማድረግ? ይችን እዚች ጋር የምታዩትን ክሪኤት ኒው ፓስዋርድ እና ፎርጌት ፓስዋርድ የምትላለች ገና እየገባሁ ስለሆነ ክሪኤት ነው የማደርገው። የክሪኤት ያደረኩት ፓስዋርድ የለኝም። ስለዚህ እሱን ስለማይሰጠኝ ክሪኤት ኒው ፓስዋርድ ብዬ ስል በዚህ መልኩ ያመጣልኛል። መጀመሪያ ሴክሽን ልምረጥ። ከዛ እዚችኛይቱ ጋር ስቱደንት ኮድ ያስገባለሁ። ለምሳሌ እኔ ማየት የምፈልገው የሀያት በክሪን ነው 12ኛ ቢ ማለት ነው። ኤኤች 18 ስላሽ ስንት ነው የሚለው ኮዷ 307። ይሄ መታወቂያው ላይ የተሰጣት እሷ የምታይበት ነው። እዚችኛይቱ ጋር ኢሜይል አስገባለሁ።
ኢሜል እንግዲህ ለጊዜው የእኔን ላስገባና ያው የእሷ እስከምታስተካከል ድረስ እለቅላታለሁኝ ማለት ነው። ልክ እሷ እንትን ስትል እለቃለሁኝ። ለአሁን ግን ይህኛውን ላስገባ፣ እዚች ጋር የኔን ኢሜል ላስገባና ኢሜሉ ለምንድን ነው የሚጠቅመው ካላችሁ በዚሁ አጋጣሚ የምነግራችሁ ነገር ኢሜሉ እናንተ ፓስዋርዱን ብትረሱት በራሳችሁ እዛው ኢሜላችሁን ተጠቅማችሁ አፕዴት ማድረግ እንድትችሉ ነው። ፎርጎት ታደረጉትና ኢሜሉ ላይ ኖቲፊኬሽን ይመጣላችኋል። እሱን ተጠቅማችሁ መቀየር ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ላድርግና ልቀይረው። ያው ለእናንተ ስልካችሁ ላይ ስለምትጠቀሙ በስልክ ላይ ተጠቀምኩ ስለሆነ ነው ትንሽ ጎትት ያልኩት። ይህንን ካረኩ በኋላ እዚችኛይቱ ጋር ኢሜል ማን ፓስዋርድ ይለኛል። ፓስዋርድ እኔ የራሴን የፈለኩትን መስጠት ይችላለሁኝ። እዚች ጋር እንደምታያቸው ፓስዋርድ መስቢ አትሊስት 2 ካራክተር ሎንግ ይላል። ካን ቢ ኤኒ ኮምባይኔሽን ሌተር ነምበር ኦር ሲምቦልስ ይላል። ስለዚህ የፈለጋችሁትን ማድረግ ትችላላችሁ። እችኛይቱን የአይን ምልክቷን ስትነኩት የጻፋችሁት ምን እንደሆነ ያሳያችኋል ማለት ነው። መልሼ ኮንፊርም የሚለው ላይ እሱን ደግመዋለሁ፣ ቼክ አደርጋለሁ ተመሳሳይ መሆኑ ያው አንድ አይነት ናቸው። ስለዚህ እዚህ ጋር ሴክሽናችሁ የመረጣችሁበትና ኮዲያችሁ ትክክል ከሆናችሁ ይህንን ፓስዋርድና ኢሜል ዳታቤዛችሁ ላይ ወይ ደግሞ መረጃው ላይ ሴቭ ያደርገዋል ማለት ነው። ከዚህ በኋላ እንዳይጠይቃችሁ። ሁለቱ ግን ከላይ ያሉት ግዴታ ናቸው፣ ማንዳቶሪ ናቸው። መቼም ቢሆን መረሳት የሌለባቸው። እነሱ ከሌሉ ውጤት የምታዩበት መንገድ የለም ማለት ነው። ስለዚህ ክሪኤት ኒው ፓስዋርድ የሚለዋን ክሊክ አደርጋለሁ ይህን ከጨረስኩ በኋላ። you already have password please forgot password እያለኝ ነው። ፓስዋርድ ያለህ እያለኝ ነው። ስለዚህ እንግሊዘኛ ላይ ገብታለች ማለት ነው። ሀያት እንግሊዘኛ ላይ ገብታለች። ስለዚህ ያለኝ አማራጭ እንደገና ወደ ኋላ ተመልሼ የእንትኖቹን የሌላ እስኪ አይቲ ላይ ልግባና አይቲን ምናልባት አላየች ከሆነ እኛን ቅድም እንደነገርኳችሁ ሴክሽን እመርጣለሁኝ። እዚህ ጋር ስቱደንት ኮድ ኤች 18/0 307 ያው እሷ ክሬት ካደረገችው በኋላ ይሄን ማንኛውም ሰው ቢያቅም ባያቅም ለውጥ ስለሌለው እንጂ ሰኪዩር የሆኑ ነገሮችን በአደባባይ አልናገርም። እሺ ፓስዋርድ ክሬት ፓስዋርድ ኦኬ። ኢሜል አላስገባ አይቲ አላየችም። ስለዚህ እዚህ ላይ ገባልኝ ማለት ነው። ስለዚህ ልክ እቺ ስትመጣ በትክክል ሰርቷል ማለት ፓስዋርድ ክሬት ሰክሰስፉሊ ዮር ኢሜል ሃዝ ቢን ሬጂስተርድ ፎር ሪከቨሪ ፐርፐዝ እያለን ነው። ከዛ በዚች መልኩ ይመጣልኛል። አሁን እዚህ ጋር ስቱደንት ኮዴን አስገባለሁ። ካፒታል ሌተር መሆን አለበት እንዳትረሱ። ይሄንን ኤች የሚሉት ካፒታል ሌተር ናቸው። 18 እስከዚህ ድረስ ለሁሉም ተማሪ ተመሳሳይ ነው፣ ለሙሉ ለአወላያ ሁለተኛ ደረጃ ተማሪዎች ማለት ነው። ስለዚህ ስቱደንት ኮዴን በዚህ መልኩ ካስገባ በኋላ ክሬት ያደረኩትን ፓስዋርድ አስገባለሁ ማለት ነው። ከዛ ሰሚት ማለት ነው የሚጠበቅብኝ። አሁን ሀያት እስካሁን አልገባችሁና ነው ስቱደንት ኮድ ኖት ፋውንድ ሶሪ እያለኝ ነው። ይችን የሚለኝ ለምንድን ነው? ተመልከቱ። ከላይ ያደረኩት እዚች ጋር ላሳያችሁ። ይችኛይቱ እዚች ጋር የመረኩት ምንድን ነው? የ12ኛ ኤ ነው ማለት እኔ ክሬት ያደረኩት 12ኛ ቢ ላይ ነው። ይሄኛው ያለው 12ኛ ነው። ስለዚህ ለዛ ነው ኖት ፋውንድ እያለኝ ያለው ማለት ነው። አሁን ያለኝ አማራጭ ምንድን ነው? ይችኛይቱን መቀየር የኔ ሴክሽን ማድረግ ብቻ ነው የሚጠበቅብኝ። ከዛ ሰብሚት ስለው ክሬት ስላደረገልኝ በትክክል ይከፍታል። ይሄው በዚህ መልኩ መጣ ማለት ነው። ኢሜል ከላይ ያመጣልኝ ሮል ነምበር 27 ነው። ስቱደንት ፉል ኔም ሀያት በክሪ በድሩ ይላል። ጾታ፣ እድሜ እያንዳንዱ ሊዘረዝርና አሳይመንት ከ5% 5 አግኝታለች። ቴስት 1 ከ10/10 ቴስት 2 ከ10/10 ደብተር ከ10/10 ክላስ አክቲቪቲ 5 ከ5/5 የ5% የምትለዋለች። በዚህ በኩል የምታዩቸው እነዚህኞቹ በዚህ በኩል ያሉት ማለት ነው። እነዚህ ምን ያክል ከስንቱ እንደሆነ የሚገልጹ ናቸው። እዚህ ጋር ያለው ደግሞ ይሄኛው እነዚህ የምታዩቸው ደግሞ በዚህ ሳይድ ያሉት ደግሞ ሁለተኛው ኮለመን ላይ ያሉት ደግሞ ማርኩ ናቸው ያገኛችኋቸው ነው ማለት ነው። ቶታል ፍሮም 100% 100 ነው። እንዳውም ከዛ በላይ ተጨማሪ ቦነስ 6 አላት።
በእውነት 6 አላት ማለት ነው። ከዛም በላይ ማለት ነው። ያው ግን የሚሞላው 100 ስለሆነ ከዛ በላይ ስለማይሰጥ 100 ነው የሚቀመጥላት። ይሄኛው መምህሩ እሱ እንደሚያደርገው ነው የሚሆነው ማለት ነው። ስለዚህ በዚህ መልኩ እንጨርሳለን። ፊድባክ ካላት ምናልባት አስተያየት መምህሩ የተሳሳተባት የጨመረው የቀነሰው ነገር ካለ እዚች ጋር ማስቀመጥ ትችላለች። እዚህ ጋር ማስቀመጥ ትችላለች የፈለገችውን ነገር ማለት ነው። ይሄኛው ስሟን፣ ኢሜይሏን፣ ቁጥሯን እያንዳንዱ ነገር ሳይቀር መምህሩ ጋር እንዲደርስ ያደርገዋል ማለት ነው። በዚህ ፊድባክ ሰብሚትድ ሰክሰስፉሊ እያለ ነው። በዚህ መልኩ እንጨርሳለን ማለት ነው። ይሄ እንግዲህ ክላስሩም አሰስመንቱን ለማየት በምንፈልግበት ሰዓት ነው ማለት ነው። ቶታል ከ100% ማየት ከፈለግን ደግሞ ምንድነው የምናደርገው? እዚቹ ሊንክ ላይ እንገባና ይህንን ክላስሩም አሰስመንት የሚለውን ትተን አሁን ክላስሩም አሰስመንት የሚለውን ይህኛውን ሳይሆን የምንጠቀመው ይችኛይቱን ነው። እዚች ጋር ያለችውን ቶታል ማርክ ፍሮም 100% ደረጃችንን ድምራችን እነሱ ማወቅ ከፈለግን ማለት ነው። በሱ መልኩ እናያለን። ይችኛይቱን ክሊክ አድርጋታለሁ። ግሬድ 12 ናት። ስለዚህ ግሬድ 12 ላይ ልግባ። እዚች ላይ አንድ እንድታውቁ የምፈልገው ነገር ፓስዋርድ፣ ያው እስካሁን ክላስሩም አሰስመንት ላይ በምታዩበት ሰዓት የሁሉንም ሰብጀክት እንደ አዲስ ክሬት እያደረጋችሁ እንድትጠቀሙ ነው ያደረግኩት። ነገር ግን ከሚቀጥለው ሴሚስተር ላይ በአላህ ሱብሓነሁ ወተዓላ ፍቃድ አይቲ ላይ ብቻ ነው አይቲ ላይ ክሬት ያደረጋችሁት ሁሉም ላይ እንዲመጣ አደርጋለሁ። 10 ሰብጀክት ቢኖር 10ሩም ላይ ክሬት እንዳታደርጉ ማለት ነው። በእርግጥ እስካሁን ክሬት ያደረጋችሁት ለሁሉም በቂ ነው። ነገር ግን ከዚህ በኋላ ክሬት ማድረግ የሚጠበቅባችሁ አይቲ ሰብጀክት ላይ ነው የሚሆነው ማለት ነው። አይቲ ሰብጀክት ላይ ነው። ያው የቴክኖሎጂ መሰረቱ አይቲ ስለሆነ የሁሉንም የ9ንም የ10ንም የ11ንም የ12ንም አይቲ ሰብጀክታችሁ ላይ ብቻ እሱ ላይ መሰረት አደርገዋለሁ። እሱ ጋር ክሬት ያደረጋችሁት ለሁሉም ይሆናል ማለት ነው። ለሁሉም ይሆናል። በዛ መልኩ ነው የምናደርገው። አሁን ቅድም ክሬት ያደረኩት የሀያትን አይቲ ላይ ስለሆነ የቅድሙን ፓስዋርድ ነው እዚህ ጋር የምጠቀመው ማለት ነው። ካላደረጋችሁ ቀጥታ አይቲ ሰብጀክታችሁ ላይ ሂዳችሁ ፓስዋርድ ክሬት ማድረግ መቻል አለባችሁ ማለት ነው። ሌላውን ለማየት በዛ መልኩ ነው ማድረግ የሚጠበቅባችሁ። ስለዚህ እዚች ጋር ክሬት የማደርገው ነገር የለኝም። መጀመሪያ አይቲ ላይ አድርጊያለሁ ስላልኳችሁ እያያችሁኝ። ስቱደንት ኮድ የሁሉም ተመሳሳይ ነው። H18/307 አደርግና ፓስዋርዴን ቅድም ያስገባሁት ፓስዋርድ ያለ ባለ 3 ካራክተር ክሬት አድርጊያለሁ። ከዛ ሰሚት ነው የምለው ማለት ነው። አሁን ክሬት ፓስዋርድ ምናምን ማለት አይጠበቅብኝም። ልክ እንደዚህ ሳደርገው በዚህ መልኩ ይመጣል። ይሄው ኢሜይሉ abuhanifa@gmail.com ብሎ ይመጣል። ሮል ነምበር፣ ስልክ ቁጥራችሁ ምናምን በዚህ መልኩ ይመጣላችኋል። እንግዲህ ከእያንዳንዱ ትምህርት እንግሊዝኛ 100 ነው ያመጣችሁ፣ ማቴማቲክስ 100 ነው፣ ፊዚክስ 100 ነው፣ ኬሚስትሪ 98፣ ባዮሎጂ 100፣ አግሪካልቸር 95፣ አይቲ 100፣ ዌብ ዲዛይን 99፣ አረቢክ 84። እንግዲህ ያው ዝቅተኛ ያደረጋት ይሄ ብቻ ነው ማለት ነው። በአረቢክ ብቻ ነው። ጸባዩዋ ኤ ነው። አላህ ይጨምርላት። የቀረችበት ቀን የለም። አጠቃላይ ድምሩ 876 ነው ማለት ነው። እንግዲህ ከ9 ትምህርት ማለት ነው አይደል? ይሄ የተገኘው 1 2 3 4 5 6 7 8 ከ9ኙ 876 አንጥታለች። አቬሬጇ 97.34 ነው። ደረጃዋ ከክፍል አንደኛ ነች። ፕሮሞትድ ያው መቼም አንደኛው አታ ሌላ አትሆንም እና በዚህ መልኩ ይሆናል ማለት ነው። እዚህኛው ጋር ይሄ ሪማርኩ ላይ ምናልባት ፊድባኩ እኔ ጋር ነው ሊደርስ የሚችለው። እኔ እንደዚሁ ደግሞ ቢሮ ያሉ ማኔጅመንት ላይ ያሉ አካላቶች እነሱ ፊድባካችሁን ሊያዩት ይችላሉ። የምታስቀምጡት ነገር ካለ ችግር የለም መጠቀም ትችላላችሁ። ዋናው ግን ክላስሩም አሰስመንቱ ላይ ነው። ያኛውን ያዘጋጀ ነው እያንዳንዱ እንትን ላይ ለምሳሌ እዚህ ጋር 84 አምጥታለች አረበኛ። ለምንድን ነው 84 ያመጣሁት? ምን ላይ ተቀንሶብኝ ነው? ያጎደልኩት ነገር ምንድን ነው የሚለውን ነገር ሂዳ የራሷን ታያለች ማለት ነው። ቼክ ታደርጋለች። ከዛ ከመምህሩ ጋር ኮንታክት ማድረግ ካለባት ቢሮ ሂዳ ከቢሮ ሰዎች ጋር መነጋገር ካለባት በዛ መልኩ አድርጋ ውጤቷ እንዲስተካከልላት ማድረግ ትችላለች። የራሷ ክፍተት ከሆነ ደግሞ ያደረገችው ነገር የሚጠበቅባትን ሳታደርግ ቀርታ ከሆነ ደግሞ ለወደፊቱ ጥንቃቄ ትወስዳለች ማለት ነው። በአላህ ፍቃድ ከዚህ በኋላ ግን ሰከንድ ሴሚስተር ሁሉም መምህር እዚህኛው ላይ ሲስተሙ ላይ ዳይሬክት ስለሆነ የሚሞሉት ከ5ም ከ10ም እያንዳንዷን እያያችሁ ትሄዳላችሁ። እሱ ደግሞ ለእናንተ ራሳችሁን እንድታስተካክሉ ይረዳችኋል ብለን ተስፋ እናደርጋለን። ምክንያቱም ሁሌ ስህተቴን ባየሁ ቁጥር ለምንድን ይህን የምደግመው ለምን አላስተካክልም የሚል ነገር ስለሚኖር እሱን ታሳቢ አድርገን ያው የተሻለ ሰዎች ለመሆን ጥረት እናደርጋለን ብዬ አስቤ ነው። እንግዲህ ሀያት ያው ፓስዋርዱን እና ኢሜይል ምናምን እሱን አጠፋልሻለሁ በራስሽ
ገብተሽ ክሬት ታደርጊያለሽ ማለት ነው። ወይ ደግሞ አይቲ ላይ ገብተሽ ክሬት ታደርጊና ለሁሉም ከዛ በኋላ ያለው ለሁሉም ይሆናል ማለት ነው። ምናልባት ጥያቄ ካላችሁ በየትኛውም መልኩ ጥያቄያችሁን ማቅረብ ትችላላችሁ። ከዛ በተጨማሪ ደግሞ ውጤታችሁ ላይ ቅሬታ ያላችሁ ተማሪዎች ካላችሁ መምህሮቻችሁን ማናገር፣ እነሱን የማታገኟቸው ከሆነ እና የግዴታ ጉዳዩ ቢሮ መድረስ ካለበት ደግሞ ውጤት ተሰርቶ ሳያልቅ እስከ ሰኞ ድረስ ጊዜ ይሰጣችኋል ይመስለኛል። በጣም አርጀንት የሆነ ችግር ያለባችሁ ልጆች ካላችሁ ቢሮ ሂዳችሁ እንድታመለክቱ ነው። ከዛ በኋላ ሁሉም ነገር ካለቀ በኋላ ግን እንደዚህ ሁኜ ነበር ያን ያላየሁም እንደዚህ የለኝም ምናምን አይነት ነገሮች ተቀባይነት አይኖራቸውም። ስልክ ግዴታ ሊኖራችሁ አስፈላጊ አይደለም። ውጤታችሁን ለማየት በማንኛውም ሰው ስልክ ማየት ትችላላችሁ። ፓስዋርዳችሁን ብቻ ሰኪውር ማድረግ ነው የሚጠበቅባችሁ። ሰዎቹ ዘንድ የሚቀር ነገር የለም። እነሱ ጋር ሴቭ ተደርጎ ተቀምጦ አንድ ጊዜ ካስገባችሁ በኋላ እነሱ የሚያዩት ምናምን ነገር አይኖርም። በማንኛውም ሰው ስልክ መንገድ ላይ በምታገኙትም ሰው ማየት ትችላላችሁ ማለት ነው። ከጓደኞቻችሁ ጋር ቤት ውስጥ ማንኛቸውም እናትና አባት ካሉ እህትና ወንድም ካሉ በእነሱ ስልክ መጠቀም ሁሉም እንደምትችሉ ይሄንን ለማሳሰብ እፈልጋለሁ ማለት ነው። አንዳንድ ጊዜ ወላጅን ለማስቸገር ይሄው ሲስተም እንደዚህ ተደርጓል፣ ዴቨሎፕ ተደርጓል፣ ውጤት የሚታየው በዛ ነው፣ እኔ ስልክ የለኝም እያለን ሌላ ለእኛ ስንት ነገር የሚጨነቁና የሚያስቡ ወላጆቻችንን እንደዚህ አይነት ደግሞ ሽብር ለቀንባቸው እስከዛሬ ከሚያደርጉት የበለጠ ሌላ ሀሳብ ውስጥ የምንከትበት መንገድ እንዳይፈጠር ይህን አደራ ለማለት ነው። እችም ያው ለእኛ ተማሪዎች እንደዚህ አይነት ነገሮች አይመከሩም። ብዙ ነገር ታውቃላችሁ ብለን ነው ተስፋ የምናደርገው በአላህ ፍቃድ። ሲቀጥልም ደግሞ የሃይስኩል ተማሪ ናችሁ። ራሳችሁን ችላችሁ ህይወት ልትመሩ ትንሽ የሚቀራችሁ ስለሆናችሁ እነዚህ ነገሮች ያው ታሳቢ እንድታደርጉ እንፈልጋለን። ቴክኖሎጂው ግን ዝግ በዝግ እጃችሁ እንዲገባ ስለምንሰራ እናንተም ክትትል አድርጋችሁ ራሳችሁን ህይወታችሁን ቀለል የሚያደርግላችሁን ከሀሳብ ከጭንቀት የሚያወጣችሁን ነገር መጠቀም ይገባችኋል ማለት ነው። ለዛሬ ያለኝ ይህንን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።